ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ ደግሞ የስድስተኛ ክፍል የእንግሊሽ የክረምት ተከታታይ ጥናት አራተኛውን ክፍል ፓርት 4 እንይዤላችሁ መጥቻለሁ። በፓርት 3 ቮካብላሪ እንዲሁም በመጀመሪያዎቹ ሁለት ክፍሎች ግራመርን አይተን ነበር ከዩኒት 1 ትራዲሽናል ጌም ከሚለው የወጣ ማለት ነው። ዛሬ ደግሞ ቮካብላሪ ሁለተኛውን ክፍል ፓርት 2 ይዤላችሁ መጥቻለሁ። ከፓሴጅ ከተለያዩ ምንባባት የወጡ የዩኒት 1 ላይ ያሉ ቮካብላሪዎች ናቸው። ከዚህ በፊት ያለውን ቪዲዮ ያላያችሁ ሰዎች ቮካብላሪ ፓርት 1ን ከላይ ሊንኩን አስቀምጥላችኋለሁ ከቪዲዮ ላይ እንዲሁም ደግሞ ሌሎችን ሶስቱ ቪዲዮዎች ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ ማለት ነው። እንዲሁም ደግሞ ሁሉንም የሂሳብም የእንግሊሽም የክረምት ስድስተኛ ክፍል ተከታታይ እየተጠን እስከዛሬ የለቀኳቸው ቪዲዮዎች አሉና እነሱን ከላይ የፕሌሊስቱን ሊንክ አጠቃላይ ሁሉም ቪዲዮ የምታገኙበትን አስቀምጥላችኋለሁ። ወደ ትምህርቱ ከመሄዳችን በፊት ቪዲዮን ላይክ ማድረግ፣ ለሌሎች ሰዎች ሼር ማድረግ እንዲሁም ደግሞ ለቻናሉ አዲስ የሆናችሁ ወይም ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ማድረግና አዳዲስ ቪዲዮዎች ሲሰሩ እንዲደርሳችሁ የደወል ምልክቱን መጫን አይርሱ። አሁን በቀጥታ ወደ ቪዲዮ እንሄዳለን። እነዚህ ሌላ ኤክስትራ ተጨማሪ ሆኑ ከባለፈው ክፍል የቀጠሉ ከሪዲንግ ምናምን የምናገኛቸው ቃላቶች ናቸው። መጀመሪያው ትራዲሽናል የሚለው ነው። ትራዲሽናል ወይም ደግሞ ትራዲሽን ማለት ነው። following old customs and culture የቆዩ ከስተሞችን ወይም ደግሞ እነዚህ የቆዩ ልምዶች አሉ አይደል? አባባሎች ወይም ደግሞ ባህልን መከተል ምን ይባላል? ትራዲሽናል መከተል ፎሎ ማድረግ ትራዲሽናል። ትራዲሽን ከሆነ ካልቸር ነው፣ ባህላዊ ነገር ነው፣ ኦልድ ከስተም ነው። ግን ደግሞ ትራዲሽናል ከሆነ ደግሞ ኦልድ ከስተምን ካልቸርን መከተል ምን ይባላል? ትራዲሽናል ይባላል። ለምሳሌ በምሳሌ ብናየው ገና is a traditional Ethiopian game። ገና የሚባል በገና በዓል ጊዜ የምንጫወተው የገና ጨዋታ አለ አይደለ? So that game is ገና እንለዋለን። ገና is a traditional Ethiopian game። የኢትዮጵያ ባህላዊ ጨዋታ ነው ማለት ነው ገና። ስለዚህ ትራዲሽናል የሚባለው following old custom and culture tradition ባህላዊነት ነው። ስለዚህ ትራዲሽናል ማለት ባህላዊ ማለት ነው። በአማርኛ ባህላዊ ማለት ነው። ይህን በመጠቀም ሌሎች እንደተባባልነው ሌሎች 3 ሴንተንሶችን ትሰራላችሁ። ኖትቡካችሁ ላይ ተጨማሪንን ወርድ መዝግቡት። ሌላኛው ኦፖነንት ነው። ኦፖነንት ተቃራኒ ነው። the person you are playing against ጨዋታ ላይ ማለት ነው። ከሱ ተቃራኒ ሆናችሁ የምትጋጠሙት ሰው ሊሆን ይችላል ወይም ደግሞ ቡድን ወይም ክለብ ሊሆን ይችላል። ኦፖነንት ነው የሚባለው። ስለዚህ the person you are playing against ከዛ ተቃራኒ ሆናን የምንጫወተው ሰው ከኛ ተቃራኒ ያለው ቡድን ወይም ሰው ኦፖነንት ይባላል ማለት ነው። በአማርኛ ኦፖነንት የሚለው ተቃራኒ ሊሆን ይችላል ወይም ደግሞ ተሟጋጅ ሊሆን ይችላል፣ ተፎካካሪ ልንለው እንችላለን። ተፎካካሪ እንበለው። ተፎካካሪ በምሳሌ ስናየው she defeated her opponent የሷን ተፎካካሪ ወይም ደግሞ ከሷ ጋር የሚጫወተውን ሰው ምን አደረገችው? አሸነፈች። defeat ማለት ማሸነፍ መብለጥ ነው። ስለዚህ she defeated her opponent። ኳስ ጨዋታ አለ በየቀኑ ወይም ደግሞ ሌላም ነገር ስትጫወቱ ኦፖነንት የሚለውን ቃል ለመጠቀም ለእናንተ በጣም ይረዳችኋል። ስለዚህ ኦፖነንትን አሸነፍኩት፣ አሸነፈኝ፣ የኔ ኦፖነንት ከኔ ጋር የሚጫወተው ይሄ ነው እያላችሁ ኦፖነንት የምትለውን ቃል በመጠቀም ሴንተንስ ትሰራላችሁ ማለት ነው። ኖትቡካችሁ ላይ መዝግቡት። ኦፖነንት ተፎካካሪ ማለት ነው በአማርኛ። በእንግሊዝኛ the person you are playing against። ስለዚህ ይሄ ፓሴጅ ውስጥ ሊሆን ይችላል ወይም ደግሞ እንደዚህ አረፍተ ነገር ተሰጥቶ ምን ሊሆን ይችላል ተብሎ በምርጫ የሚመጡ ናቸው እነዚህ ፈተና ላይ። ለላይፍም ተጠቀሙበት። ሌላው ካፕቸር ነው። to take or win something አንድ ነገር መውሰድ ወይም ደግሞ አንድ ነገር ማሸነፍ ምን ይባላል? ካፕቸር በአማርኛ መያዝ ማለት ነው። እሺ ለምሳሌ the players try to capture more seeds። seed ማለት ዘር ነው።
the players try to capture more seeds. ተጫዋቾቹ ብዙ ሲድ ወይም ዘር ወይም ፍሬ ሊሆን ይችላል ሲድ ለመያዝ ምን እያደረጉ ነው? እየጣሩ ነው ያሉት ካፕቸር ለማድረግ ነው። to take or win something. ስለዚህ the players try to capture more seeds ብለን መጠቀም እንችላለን። ሌላኛው seed ነው። seed ማለት a small part of a plant used for growing new plants. small part of plant ናት፣ ዘር የምንላት ናት በአማርኛ። a small part of a plant used for growing new plants ሌላ አዲስ ፕላንት ለመብቀል የሚያገለግለው የስሞል ፓርት ኦፍ the plant seed እንላታለን ማለት ነው። ስለዚህ new planትን ግሮ ለማድረግ እንጠቀምበታለን ማለት ነው። ለምሳሌ each hole contains several seeds እያንዳንዱ ሆል ወይም ጉድጓድ በጣም ብዙ ሲዶችን ይዟል ማለት ነው። ስለዚህ ከታረሰ በኋላ ሲድ ይዘራበታል which is ዘር ማለት ነው። በእርሻው ላይ then አዲስ እጽዋት ሆኖ ብዙ ፍሬዎች ያሉት ሆኖ ይበቅላል። ሲድ ማለት ዘር ነው ማለት ነው። ሌላኛው ቦርድ ነው። board is a flat piece of wood used for games. ቦርድ ማለት ቦርድ ነው በቃ የሆነ ሰሌዳ እንለዋለን በአማርኛ። የእንጨት የሆነ ፍላት የሆነ እንጨት ነው የተቆረጠ ወይ የተጠረበ እንጨት ሆኖ ለጌም የሚያገለግል ነው። እሱ ለመግለጽ የፈለገው ቦርድ የሚለውን የገበጣም ቦርድ ነው። ግን ቦርድ ማለት ፍላት የሆነ ሰሌዳ ነገር ነው። ብዙ ዕቃ ለመያዝ እንጠቀምበት እንችላለን። ወይም ደግሞ ቦርድ ምንለው ይሄ ብላክ ቦርዱ ራሱ ቦርድ የተባለው ለምንድነው? ፍላት የሆነ ሰርፌስ ቦርድ ነው የሚባለው ማለት ነው። so that's why flat piece of wood ነው ማለት ነው። wood ሊሆን ይችላል ሜታልም ሊሆን ይችላል፣ ችግር የለውም እሱ። ለምሳሌ እዚህ ጋር they placed the seeds on the board ሲዶቹን ወይም ዘሮቹን ምን ላይ ያስቀምጣሉ? ቦርዱ ላይ ያስቀምጣሉ። ሲድ ያላቸው እነዚህ ገበጣ ስንጫወት የምንጠቀምባቸው ጠጠሮች ነው ሲድ ብሎ እየተጠቀማቸው። ሲድ አይደለም actually ግን እነዛን ለመጠቀም ነው የፈለገው። they placed the seeds on the board ሲዶቹን ወይም ዘሩን ቦርዱ ላይ ያስቀምጡታል ነው የሚለው። ስለዚህ ቦርድ ማለት ፍላት ሰርፌስ ነው የሚለውን ያዙ። ሌላ ሲድ ምናምን ከሚለው ጋር አታገናኙት። የሆነ ፍላት ሰርፌስ ነው ቦርድ ማለት። እሺ ተማሪዎች በዚህ ቪዲዮ ይዤላችሁ የመጣሁት ቮካብላሪዎች እነዚህን ይመስሉ ነበረ። እንግዲህ እነዚህን ይመስሉ ነበረ። ያጠናናቸውን ቮካብላሪዎች ከነ ሚኒንጋቸው ቴሌግራም ግሩፕ ላይ እለቅላችኋለሁ። እንዲሁም ደግሞ የሲምፕል ፕሬዘንት ኮንቲኒዩስ ኖቶችንም የምለቅላችሁ ይሆናል። ግሩፕ ላይ እለቅላችኋለሁ። እሱን አይታችሁ ቪዲዮውን ታያሳላችሁ። ዘን ከኖቱ ጋር አንድ ላይ ታዩትና ኖትቡካችሁንም ላይ እየጻፋችሁ ታጠኑታላችሁ። ሴንቴንስ ትሰራላችሁ። ከዛ ጥያቄያችሁን ጥያቄ ካለ እዛው ግሩፕ ላይ ወይም ደግሞ ሰፖርት አካውንት ላይ መጠየቅ ትችላላችሁ። እኔን ብቻም ሳይሆን ሌሎች ተማሪዎች እናንተ ያልገባችሁ እነሱ የገባችሁ ይኖራል እና እሱ ያልገባችሁ ደግሞ እናንተ የገባችሁ ሊኖር ስለሚችል ኤልዳ ቲቶር የሚለው ግሩፕ ከታች አለ ሊንኩ። እሱ ውስጥ ጆይን በማድረግ መጠያየቅ፣ አንድ ላይ ማጥናት መልመድ መቻል አለባችሁ፣ ማውራት መቻል አለባችሁ። ይሄ በትልቅ በኮሌጅ ደረጃም ቢሆን ሰው የሚያደርገው ነገር ነው። ስለዚህ ከዚህ እድሜ ጀምሮ ስልካችሁን የምትጠቀሙ ከሆነ የእናንተም ባይሆን የቤተሰቦቻችሁም ስልክ ቢሆን እዛ ግሩፕ ላይ ለቁም ነገር ከሆነ ቤተሰብ አይከለክልም። እዛ በመግባት ምን ማድረግ ትችላላችሁ? መጠየቅ ትችላላችሁ። እኔንም መጠየቅ ትችላላችሁ። በምችለው ነገር ሁሉ ልረዳችሁ ዝግጁ ነኝ። ያላችሁን ማንኛውንም ነገር መጠየቅ ትችላላችሁ ማለት ነው። ኦንላይን መማር የምትፈልጉ ልጆች ደግሞ ኦንላይን ማስተማር ስለጀመርኩኝ ኦንላይን መማር የምትፈልጉ አናግሩኝ። ግን ያው አንድ ተማሪ ብቻ ስለማላስተምር ሌሎቻችሁም ጓደኞቻችሁንም እየጠየቃችሁ ከታች ባለው የቴሌግራም ሰፖርት አካውንት ላይ አናግሩኝ። ከዛ ኦንላይን ትምህርት የሚኖረን ይሆናል። በዛ ኦንላይን እያስተማርኳችሁ የፈለጋችሁትን ጥያቄ እየጠየቃችሁ እየመለስኩላችሁ አንድ ላይ እየተነጋገርን እያስረዳኋችሁ ለፈተና ዝግጁ ትሆናላችሁ። በትምህርታችሁም ጥሩ ነገር እንድታመጡ ይረዳችኋል ማለት ነው። ስለዚህ ኦንላይን መማር የምትፈልጉ ልጆች ከታች ባለው ሰፖርት አካውንት አዋሩኝ። እንዲሁም ደግሞ የምለቃቸውን እነዚህን ቪዲዮዎች
ከዚህም በፊት የተሰሩ የሚኒስትሪ የሞዴል ጥያቄዎች አሉ። እነሱን በማየት በመስራት ክረምቱን እንድታሳልፉ እመክራለሁ። ጥናት ብቻ ሳይሆን በመዝናናትም የተለያዩ ኤክስትራ ካሪኩላር የሆኑ ነገሮችን በመስራትም እንድታሳልፉ እመክራችኋለሁ በዚህ አጋጣሚ። ምክንያቱም ትምህርት ላይ ብቻ ፎከስ አታድርጉ፣ ክረምቱን ለሌላ ነገርም ተጠቀሙበት። ግን ደግሞ ሙሉ ለሙሉ አትተውት ትምህርቱን። ለዛ ነው ትንንሽ ቪዲዮዎች በመስራት በቀን ውስጥ በጥናት ብቻ እንዳታሳልፉት፣ ከጥናትም ደግሞ እንዳትርቁ እንዲረዳችሁ እነዚህን ቪዲዮዎች እየለቀኩ ያለሁት። በሚቀጥለው ቪዲዮ ደግሞ የሂሳብ ትምህርት ቀጣዩን ክፍል ደግሞ ይዤላችሁ የምመጣ ይሆናል። ጥያቄ ካላችሁ አስተያየት ካላችሁ ኮሜንት ሴክሽን ላይ እንዲሁም ቴሌግራም ላይ አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ደህና ሁኑ። ቻው።